ኢትዮጵያ ውስጥ አንድ መንግስት ነው ያለው። እኔ የመራው መንግስት ቢያንስ ለአንድ ዓመት ተኩል ቢያንስ ነው ያልኩት። ከአንድ ዓመት ተኩል በኋላ ምርጫ ሲካሄድ እኔና ድርጅቴን ካልመረጣችሁ አቅፌ ስም ይሰጣችኋል። እነዛ በአስቆሮቱ ይሁዳ የሚመሩት ሰይፍና ጎመድን የያዙት በአይሁዳውያንና በካህናት አለቆች እንዲሁም በፈሪሳውያን የሚመሰሉት ህወሓት ሸኔና ጽንፈኛው ፋኖ ኢትዮጵያን በጲላጦስና በሄሮድስ ፊት ለፍርድ አቁመዋታል። ጌታ ልቡ ያዘነና የተከዘን አዳም ነፃ ያወጣውና ወደ ቀድሞ ቦታው ይመልሰው ዘንድ ቃል በገባለት መሰረት 5500 ዘመን ሲፈጸም ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ተወለደ። ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ ከአባቱ ሳይወጣ መጣ፣ ከአኗኗሩ ሳይለይ ወረደ፣ ከሦስትነቱ ሳይለይ መጣ፣ ከአንድነቱ ሳይለይ ወረደ፣ ከዙፋኑ ሳይለይ በስጋ ልጅ አደረ፣ ከምልአቱ ሳይወሰን በማፀን ተጸነሰ፣ በላይ ሳይጎድል በማፀን ተወሰነ፣ በታችም ሳይጨመር ተወለደ እንዳለው ዛሬ በክርስትና እምነት ውስጥ ያሉ ሰዎች ላለፉት 2 ወራት ዘወረደ፣ ቅድስት፣ ምኵራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳናና ሕማማት የሚባሉትን ታላላቅ ሳምንታት ሲጾሙ ቆይተው ጾማቸውን የሚፈቱበት ዕለት ነው። ይህ ዕለት ጨለማ በብርሃን የተሸነፈበት፣ ጌታ ለአዳም የገባለትን ቃል ኪዳን የፈጸመበት፣ የዘመናት ጥበቃ ያበቃበት ቀን ነው። እርሱ እንደሚታረድ በግ በሸላቾቹ ፊት ዝም ነው ያለው። ስለ መተላለፋችንና ስለ በደላችን ቆሰለ፣ ሕማማችንን ወስዶ ድህነትን ሰጠን። ስለ ኃጢአታችን ሲል ሰማይና ምድር የማይችሉት አምላክ በአጭር ቁመት በጠባብ ደረት ተወስኖ በቀራንዮ አደባባይ በትንሽዬ መስቀል ላይ ዋለ። ለመላው የመሃል ሚዲያ ቤተሰቦችና በየትኛውም ዓለም ውስጥ ላላችሁ ክርስቲያኖች ሚዲያችን መልካም የፋሲካ በዓል እንዲሆንላችሁ ይመኛል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሳምንታዊ የመሃል ሚዲያ ትንታኔ ሰዓታችን ነው። በዚህ ዝግጅት ላይ በሳምንቱ የተከናወኑት አበይት አገር አቀፍና ዓለም አቀፍ ክንውኖች ባጭሩ የሚቀርቡበትና በአንድ ርዕሰ ጉዳይ ላይ ደግሞ ሰፊ ቅኝት የምናደርግበት ይሆናል። ዝግጅቱን በማጠናከርና በማቅረብ እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። ለሳምንቱ የመረጥነውን ሰፊ ቅኝት የምናደርግበት ርዕሰ ጉዳይ በማስተዋወቅ ወደ አጫጭር አበይት ክንውኖች የምናልፍ ይሆናል። በእስራኤል ላይ የነገሰው ዳዊት ከቤቴልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹ አለቆች ፈጥነው ተነሱና በጠላቶቹ ከተማ ተዋግተው ሊጠጣ የወደደውን ውሃ መጡለት። ዳዊት ግን ለእሱ ሲሉ ጨክነው ሰውነታቸውን ለሞት አሳልፈው እንደሰጡ ባየ ጊዜ ያንን ውሃ አፈሰሰ፣ ከእርሱም አልጠጣም። በኢትዮጵያ ሰማይ ስር በየትኛውም ክልል ውስጥ ያላችሁ አማጽያን በሥራችሁ ስለሚተዳደሩ ሕዝቦች አስቡ። እነዚህ ሰዎች እናንተ በሥልጣን ላይ እንድትወጡ በየዕለቱ ብቸኛ ነፍሳቸውን ለሞት እየገበሩ ይገኛሉ። ዳዊት የፈለገውን ውሃ ለማምጣት ሲሉ ወዳጆቹ ነፍሳቸውን መስጠታቸውን ሲመለከት የተመኘው ውሃ ከወዳጆቹ ነፍስ ስላልበለጠበት ውሃውን ላለመጠጣት ማለ። እናንተስ የተመኛችሁትን የ4 ኪሎ ወንበር ለመቆናጠጥ ስትሉ እየገበራችሁ ያላችሁት የወጣቶቹ ነፍስ መቼ ይሆን የሚጸጽታችሁ? ህወሓት በትግራይ የሚያፈሰው ደም፣ ሸኔ በኦሮሚያ የሚገላቸው ወጣቶች፣ ፋኖ በአማራ የሚደፍራቸው ሴቶች መቼና እንዴት ይቆማሉ የሚለውን ሐሳብ እንዲሁም ብልጽግና እነዚህን ተግዳሮቶች እንዴት መወጣት ይችላል በሚለው ጉዳይ ላይ ዛሬ ፋሲካ እንደመሆኑ መጠን ፖለቲካችንን ከክርስትናው ጋር አዋህደን በመሃል ትንታኔያችን ላይ ሰፊ ቅኝት የምናደርግበት ይሆናል። ከአፍታ ቆይታ በኋላ ስንመለስ በሳምንቱ የተከናወኑትን አበይት ሀገር አቀፍና ዓለም አቀፍ ክንውኖች በአጭሩ የምንነግራችሁ ይሆናል። እስከዛው ሚዲያችንን ሰብስክራይብ፣ ዝግጅቱን ደግሞ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ ይሁኑ። ባሳለፍነው ሳምንት በተደረገው የምክክር ኮሚሽን ላይ በአማራ ክልል ታጥቆ የሚንቀሳቀስ ቡድን ለምክክር ኮሚሽኑ አጀንዳ አስገብቷል ሲሉ ፕሮፌሰር መስፍን አርአያ ገለጹ። አጀንዳውን ለኮሚሽኑ ያስገባው ቡድን ማን ነው በሚል ለቀረበላቸው ጥያቄ ፕሮፌሰሩ መልስ ሲሰጡ ማንነቱን መግለጽ የምንችለው ቡድኑ ፈቃድ ሲሰጠን ብቻ ነው ብለዋል። አክለውም አሁንም የታጠቁ ኃይሎች አጀንዳዎቻቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉና ኮሚሽኑም አጀንዳቸውን ለመቀበል ዝግጁ መሆኑን አረጋግጠዋል። በሰሜን ፓርክ ውስጥ የሚገኙ ዋልያዎችን እያደነ ስጋቸውን ሲመገብ የነበረ ግለሰብ በቁጥጥር ስር ዋለ። በዚህ ፓርክ ውስጥ ከዓመት በፊት 1000 የሚጠጉ ዋልያዎች የነበሩ ሲሆን በአሁኑ ሰዓት ቁጥራቸው ከ250 እንደማይበልጥ በፓርኩ ዙሪያ የሚሰሩ ወገኖች ተናገሩ።
በደብረ ጽዮን የሚመራው ህወሓት የትግራይ ሰራዊትን ለፖለቲካ ፍጆታ እየተጠቀመ ነው በማለት የደብረ ጽዮንን ቡድን ለመታገል የወሰኑ 20 ሺህ የሚሆኑ የትግራይ ሰራዊት ከካምፕ መውጣታቸው ተገለጸ። በደቡብ ጎንደር ዞን እስቴ ወረዳ አጎና ቀበሌ በሚባለው አካባቢ በበለጠ ቆራጡና በብርቃየው ቡድን መካከል በተፈጠረው የእርስ በርስ ግጭት ከሁለቱም ወገኖች ከሻለቃ ከፍ ያለው ውጪ 32 ታጣቂዎች መገደላቸው ተረጋግጧል። በሌላ የእርስ በርስ ግጭት በዘመነ ካሴ ትዕዛዝ የተጀመረውን ዘመቻ አንድነት የሚለው እንቅስቃሴ የእስክንድር ነጋ ቡድን እንደማይቀበለው መግለጹን ተከትሎ በሁለቱ ቡድኖች መካከል ተኩስ መከፈቱ ተሰምቷል። በኦሮሚያ ክልል ለታላቁ የኢትዮጵያ ህዳሴ ግድብ ድጋፍ ከ5 ሚሊዮን ብር በላይ ለማሰባሰብ ያለመ ንቅናቄ እየተካሄደ ነው። የህዳሴው ግድብ ከተጀመረ ጀምሮ የኦሮሚያ ክልል ህዝብ ከ9.6 ቢሊዮን ብር በላይ ለህዳሴው ግድብ ማዋጣቱ ተገልጿል። በትግራይ ክልል ውስጥ የሚንቀሳቀሱ 19 የሲቪል ማህበራት ድርጅቶች በነደብረ ጽዮን የሚመራውን ህወሓት ትግራይ ዳግም ወደ ጦርነት አዙሪት እንድትገባ የሚሄድበትን መንገድ ማቆም አለባቸው ሲሉ ገለጹ። እነዚህ ድርጅቶች በደብረ ጽዮን ይመራ የነበረው አስተዳደር ትግራይን ወደ አልተፈለገ ጦርነት አስገብቷት እንደነበር አስታውሰው አሁንም እየሄዱበት ያለው እንቅስቃሴ የፌዴራል መንግስት የፕሪቶሪያውን ስምምነት እንዳይተገብር እንቅፋት የሚሆን ነው ሲሉ ተናግረዋል። በምዕራብ ጎንደር ዞን በምዕራብ አርማጮ ወረዳ በአብራጅራ ከተማ ከ6000 በላይ የብሬንና የክላሽ ተተኳሽ በቁጥጥር ስር መዋላቸውን የወረዳው ጸጥታ ግብረ ኃይል አስታወቀ። በአብራጅራ ከተማ ታርጋ ቁጥሩ 12779 አማ የሆነ ደረጃ 1 የህዝብ ማመላለሻ ቅጥቅጥ ኦባማ መኪና በውስጡ ሻጋ አሰርቶ የብሬን ጥይት 4760፣ የክላሽ ጥይት 1780 በድምሩ 6540 ተተኳሾችን ይዞ ሲጓዝ በወረዳው ጸጥታ ኃይል በተደረገው ድንገተኛ ፍተሻ በቁጥጥር ስር መዋሉን የምዕራብ ጎንደር ዞን ኮሚኒኬሽን ቢሮ ገለጸ። ከጎንደር ወደ አዳርቃይ ከተማ በህገወጥ መንገድ ሲዘዋወር የነበረ ነዳጅ በቁጥጥር ስር ዋለ። የደባርቅ ከተማ አስተዳደር ፖሊስ ጽፈት ቤት የሰው ኃይል አስተዳደር ኃላፊ ኢንስፔክተር ስማቸው ንጉሱ እንደገለጹት የጸጥታ መዋቅሩና ማህበረሰቡ በጋራ ባደረጉት ጥረት በህገወጥ መንገድ ሲዘዋወር የነበረ 25 በርሜል ነዳጅ በደባርቅ ከተማ ፈላጣ የፍተሻ ኬላ መያዙን አሚኮ ገለጸ። በኬንያ ከፍተኛ ተፈላጊነት ያላቸውን ጉንዳኖች የሰረቁ 4 ግለሰቦች ፍርድ ቤት ቀረቡ። ግለሰቦቹም ፍርድ ቤት በቀረቡበት ወቅት ጥፋተኛ መሆናቸውን አምነዋል። የኬንያ የዱር እንስሳት ጥበቃ ተቋም አንበሳና ዝሆንን የመሳሰሉ ትልልቅ እንስሳዎችን ለመጠበቅ ቢቋቋምም ለጉንዳኖች ከለላ መሰጠቱን በመጥቀስ የፍርድ ቤቱን ጉዳይ ትልቅ ነው ሲል አሞካሽቶታል። ለዚህ ሳምንት በመሃል ትንታኔያችን ውስጥ የያዝናቸው የሀገር ውስጥና የውጭ አበይት አጫጭር ነጥቦች እነዚህን ይመስሉ ነበር። ለዛሬ ወደ መረጥነው ሳምንታዊ ትንታኔ ስናልፍ ፋሲካ እንደመሆኑ መጠን ፖለቲካችንን ከክርስትናው ጋር አዋህደን ኢትዮጵያ ከዕለተ አርብ እንዴት ወደ ዕለተ እሁድ ትሻገራለች በሚለው ጉዳይ ላይ ያዘጋጀነውን ዘገባ ከመሸጋገሪያው ድምፅ በኋላ ሰፊ ቅኝት የምናደርግበት ይሆናል። Prime Minister, His Excellency Abiy Ahmed, he knows what he doing. It's visible that this is the capital of the great Africa. Capital not only of Ethiopia, but of the African Union. አንዳንዴ ሀገር ዕለተ አርብን ትመስላለች። በዕለተ አርብ የሰው ልጅ በውርስ ኃጢአት ከመጣባቸው ዘላለማዊ ሞት እየዳኑ ነው። ነገር ግን ለሰው ልጆች ብርሃንና ሕይወት የሚሰጠው ዘላለማዊ አምላክ ክርስቶስ እየተገረፈና እየተሰቀለ ነበረ። በዕለተ አርብ ብርሃን የሆነው ብርሃናዊ አምላክ ሞትን ቀምሷል። ፀሐይም ብትሆን ምንጯን ክርስቶስን አታ ነበርና ብርሃን መስጠት አቁማለች። ጨረቃም እንዲሁ በፈጣሪዋ ሞት ምክንያት በሐዘን ደም ለብሳለች። ከክብሩ የተነሳ ምድር ተንቀጥቅጣለች። በዋለበት ሲውሉ ባመሸበት ሲያድሩ የነበሩ ሐዋርያትም ቢሆን ከእርሱ ወገኖች ናቸው መባልን ፈርተው ከነበሩበት ቦታ ሸሽተዋል። በዕለተ አርብ ከ38 ዓመት በኋላ በክርስቶስ እጅ የዳነው መጻጉዕ ባዳኑት እጆች ላይ በሐሰት ሲመሰክር ነበር። ጲላጦስም ቢሆን ከእውነት ጎን ለመቆም ተቸግሮ የውሸት ፍርድን ፈርዷል። እውነት ታስሮ ሐሰት ነፃ ወጥቷል። ከክርስቶስ ይልቅ በርባን ተመርጧል። ያቺ ቀን የክርስትና የመጨረሻ ቀን ትመስል ነበር። የክርስቶስ ሆኖ የተገኘ ሁሉ ይቀጠቀጣል። ለዚያም ነበር ወጣቱን ማርቆስ ያባረሩት። ሐናና ቀያፋም ቢሆን የጭካኔያቸውን ጥግ የሚያሳዩበትን ጉልበት አግኝተዋል። ዮሐንስና እመቤታችንም በሐዘን ልባቸው ደምቶ የሚያደርጉትን አጥተው የሚሆነውን ነገር ሁሉ ቆመው ሲከታተሉ ነበረ። በዕለተ አርብ ሁሉም ነገር ያበቃና የተቆረጠ ይመስላል። ነገር ግን እኛ
ያልተረዳነው በዚህ ሁሉ ስቃይና መከራ መካከል ከዘላለም ሞት የሚነሱ ሙታኖች ነበሩ። ለዘመናት በፈጣሪና በፍጡራን መካከል የነበረው የጥል መጋረጃ እየተቀደደ ነበር። ያ ለዘመናት ሰዎችን ሲያሳድድ የነበረውና በክርስቶስ ቀኝ የተሰቀለው ፈያታዊ ዜማ የገነትን በር እየከፈተ ነበር። የጲላጦስ ሚስት ደግሞ የክርስቶስን እውነተኝነት እየመሰከረች ነበር። ሮማዊ መቶ አለቃ ደግሞ ክርስቶስ አምላክ መሆኑን እየተናገረ ነበረ። ግን እነዚህን ጣፋጭ ድምጾች ሌሎች የክፋትና የጨለማ ድምጾች ውጧቸው ስለነበር በቂ ሰሚ አላገኙም ነበረ። እነዚህን ጣፋጭ ድምጾች ለመስማት በዕለተ ዓርብ የነበረው ግርግርና ውክቢያ ማለፍ ነበረበት። ያ ቀን ካለፈ በኋላ ግን እነዛ ጣፋጭ ድምጾችን መስማት ተችሏል። ሞት በሞት ድል መደረጉን ዛሬም ድረስ በክርስቲያኖች ሲነገርና ሲሰበክ ይኖራል። ያ በመስቀል ላይ ራሱን ለሌሎች ሲል የሰጠው ክርስቶስ የክርስትና መሠረት ሆኗል። ዓርብ ላይ ያልተሰማው የክርስቶስ እውነት ዛሬ ላይ ሚሊዮኖች የሚሰብኩት እውነት መሆን ችሏል። አገርም እንዲህ ናት። ዓርብ ላይ ስትሆን ፀሐይ መውጣቷን ታቆማለች፣ ብርሃን በጨለማ ይሸነፋል፣ ጨረቃም ደም ትለብሳለች። ምድሯ ቀራንዮን ይመስል ግርግርና ጭንቀት ይበዛባታል። ክፎች ኃይል አግኝተው ቅኖች የተሸነፉ ይመስላሉ። ወንጀለኞች ደስታን ተጎናጽፈው ንጹሐን መስቀል ስር ያለቅሳሉ። ትናንሽ ጭላንጭሎችን የሚያያቸው ይጠፋል። ጥቃቅን ግን ደግሞ ብርቱ የሆኑ ድምጾችን የሚሰማቸው ያጣሉ። ሁሉም የሚታየውን ጨለማ እንጂ የተሰቀለውን ብርሃን ማየት ይሳናቸዋል። በግርግሩ መካከል የተሰሩትን መልካም ሥራዎች ማስተዋል ያቅታቸዋል። ዓርብ ማለፉ አይቀርምና በቅዳሜ ይተካል። ይህ ቀን የተወረረ ከተማን ይመስላል። በከባድ ዝምታ ውስጥ ያልፋል። መምሸቱ አይቀርምና ቅዳሜ ተራውን ለእሁድ ይለቃል። እሁድ ትንሣኤ ነው። የለም ሞቷል የተባለው ክርስቶስ ከሙታን መካከል በኃይልና በሥልጣን ሞትን ድል አድርጎ ይነሳል። ጨለማን በብርሃን ላይ ጉልበትን ያጣል። ደስታ በሐዘን ላይ ጥላውን ያጠላል። ጨዋታ ይደራል። ፍቅር ይነግሳል። የሸሹ ይመለሳሉ። የተበተኑ በአንድ ቤት ከእረኛው ጋር ይቆማሉ። ግን ልብ ማለት የሚገባን ነገር ቢኖር ከዓርብ ወደ እሁድ ለመሻገር እንደ ዮሐንስና እመቤታችን ጸንተን መቆም ይጠበቅብናል። ከሚታየው ግርግርና ጭንቀት ጀርባ በተሰቀለው ክርስቶስ ውስጥ ያለውን እውነት ለማየት የሚያስችል ጽኑ እምነት ሊኖረን ይገባል። ሀገራችንን ብትሆን ዓርብ ላይ ናት። ይሁን እንጂ በቅዳሜ በኩል ተሻግራ እሁድ ላይ እንደምትደርስ እናምናለን። የኢትዮጵያ ዓርቦች ሕወሓት፣ ሸኔና ፋኖ ናቸው። ሕወሓት ለትግራይ የካንሰር ያክል ችግር ሆኖባታል። ላለፉት 50 ዓመታት በትግራይ ክልል ውስጥ ከሕወሓት ሰዎች ውጭ ፈላጭ ቆራጭ የሆነ ሰው ማንም የለም። የፈለጉትን ያደርጋሉ፣ ያሻቸውን ይፈጽማሉ። መዋሸትና ማሳመንን ተክነውበታል። ለ27 ዓመታት በሕወሓት መራሹ ኢህአዴግ አገዛዝ ምክንያት ኢትዮጵያውያን የደረሰባቸው መከራና ስቃይ እጅጉን ከባድና ለንግግር ሁሉ የሚቀፍ ሰቅጣጭ ነበረ። ይሁን እንጂ የጠቅላይ ሚኒስትር ዶክተር አብይ አህመድ አገዛዝ ወደ ስልጣን መምጣቱን ተከትሎ ይህ አረመኔ ቡድን ከኢትዮጵያውያን ጫንቃ ላይ ለአንዴና ለመጨረሻ ጊዜ ቢነሳም ሕወሓቶች ከአዲስ አበባ ተነስተው መቀሌ ከመሸጉ በኋላ ግን የትግራይ ሕዝብ ለማያቋርጥ መከራ ተዳርጓል። አንድ ሰው ሰውነቱ በካንሰር ከተጠቃ የተጠቃው አካሉ ተቆርጦ እስካልተወገደ ድረስ በሽታው በመላው አካላቱ ተሰራጭቶ ሰውየውን እስከ ሞት ሊያደርሰው ይችላል። ሕወሓትም ለትግራይ ካንሰር ሆኖባታልና ተቆርጦ እስካልተወገደ ድረስ ትግራይ ሕይወት አልባ ልትሆን ትችላለች። የሕወሓት ሰዎች በፍጹም ከትግራይ እናቶች ትከሻ ላይ መውረድ አይፈልጉም። ለትግራይ ዓይንና እጅ እኛ ነን፣ ከእኛ ውጭ ለእኛ ማህበረሰብ የሚያውቅ ማንም የለም እያሉ ለውጥ በትግራይ ምድር እንዳይፈጠር ዕለት ዕለት በትግራይ ወጣቶች ተስፋ ላይ ቁማር እየቆመሩ የነዋሪዎቿን የመኖር ፍላጎት እያመከኑ ይገኛል። ሕወሓት እኔ ከሞትኩ ሰርዶ አይብቀል እንዳለችው አህያ በውስጡ ያለው ምቀኝነት ስጋ ለብሶ አካል ዘርቶ በትግራይ ሕዝብ ላይ ገዝፎና ገኖ ይታያል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንድም ሁለት ጊዜ በትግራይ ክልል ውስጥ የመሪ ለውጥ ቢያደርጉም ሕወሓት ለወንበር ካላቸው ከልብ የመነጨ ፍቅር የተነሳ አዲስ የሚመጡትን ተሿሚዎች ስራ እንዳይሰሩ በደጋፊዎቻቸው በኩል ከፍተኛ ተጽዕኖ በማድረግ ትግራይ ሲኦል እንድትሆንና በደም አላባ እንድትሰክር ዕለት ዕለት እየሰሩ ከዘመናት በኋላ በትግራይ የታየውን ተስፋ እንዲጠፋ አድርገውታል። ሌላው ኢትዮጵያ ዓርብ ላይ እንደሆነች የሚያሳየው ራሱን ፋኖ ብሎ የሚጠራው አሸባሪ ቡድን ነው። ይህ ቡድን ዓላማው ምን እንደሆነ የማይታወቅ ለወለዱት እናቶች ዕዳ የሆነ በአማራ ክልል ውስጥ ለውጥ እንዳይመጣ እህቶቹን የሚደፍር አባቶቹን የሚያሰቃይ አረመኔ ቡድን ነው። ከምስረታው ጀምሮ አንድ መሆን ያልቻለው ግን ደግሞ 4 ኪሎን የሚመኘው ታላቁን የአማራ ማህበረሰብ የማይወክለው ታማኝነቱን በ30 ብር እንዳጣው አስቆሮቱ ይሁዳ ኢትዮጵያን ለሻዕቢያ የሸጠ ወንበዴ ቡድን ነው ሲሉ የአማራን ፖለቲካ
የሚከታተሉ ማህበረሰቦች ይናገራሉ። በዚህ ቡድን የተነሳ የአማራ እናቶች ዕለት ዕለት እያለቀሱ ልጆቻቸው በሰላም ወጥተው በሰላም መግባታቸውን እየተጠራጠሩ ይገኛሉ። ይሁዳ ዕለት ዕለት ከክርስቶስ ጋር ሆኖ የክርስቶስን ማዳን ባይኖቹ ቢያይም የገንዘብ ፍቅር አይኑን አሳውሮት ኢየሱስን ለካህናት አለቆችና ለአይሁዳውያን አሳልፎ ሰጠ። ትናንትና ከኔ በላይ ኢትዮጵያን የሚወዳት የለም ብሎ ሲፎክርና ሲሸልል የነበረው ይህም ቡድን ልክ እንደ ይሁዳ ልቡን ለገንዘብ ሽጦ የተወለደበትንና ያደገበትን መንደር ሀገሩን ኢትዮጵያን ለመሸጥ የኢሳይያስን ቤት እያንኳኳ ይገኛል። ሞኝ ባያፍር የሞኝ ዘመድ ያፍር እንደሚባለው ደጉና የዋህ አማራ በፋኖ ድርጊት አንገቱን ለመድፋት ተገዷል። ሰው ሙሉ ሆኖ ተፈጥሮ እንዴት ተላላኪ ይሆናል? አማራን በሚያክል ትልቅ ማህበረሰብ ውስጥ አድገው እንዴት ባንዳነትን ማስተርስ ያደርጋሉ? ለወትሮ ለሀገሩ ዳር ድንበር ዘቢቆም የነበረው የአማራ ሕዝብ እነዚህን አገር ሻጮች መውለዱ እጅጉን እንዳሳፈራቸው በሰሜን ጎንደር የሚኖሩ ሰዎች ይናገራሉ። ጌታ በወንጌሉ ላይ ሌባው ሊያርድ ሊያጠፋና ሊገድል ይመጣል እንዳለው ኢትዮጵያን እያረደና እየገደለ ያለው ሌላው የኢትዮጵያ አርብ ሸኔ የሚባለው የሽብር ቡድን ነው። ይህ ቡድን በዋናነት በወለጋ አካባቢ የሚንቀሳቀስ ሲሆን ላለፉት 7 ዓመታት የኦሮሞን ሕዝብ ሰላም ነስቶ ይገኛል። በተለያየ ጊዜ በሚፈጥራቸው የሽብር ጥቃቶች ምክንያት ንጹሃን ሲሞቱና ሲታገቱ ማየት የተለመደ ነው። የዚህ ቡድን ዋነኛ ዓላማ ምን እንደሆነ ባይታወቅም በግፉ ምክንያት ግን ብዙ የኦሮሞ እናቶች ዛሬም ድረስ በየዕለቱ ጥቁር ልብስን እየለበሱ ይገኛሉ። የእነዚህን የሽብር ቡድኖች ተግባር እንዲጮህ ያደረገው ሀገሪቱ ዕለተ አርብ ላይ ስላለች ነው። በዕለተ አርብ መስቀል የማይገባውን ክርስቶስ እንዲሰቀል ያደረገው ከእውነት ይልቅ ውሸትና ተንኮል ገኖ ስለጮኸ ነው። አሁንም በሀገራችን እየተከናወኑ ካሉ መልካም ሥራዎች ይልቅ የእነዚህ ሽብር ቡድኖች የየዕለት ክንውኖች ጮሆ ይሰማሉ። ምክንያቱም ሀገሪቱ አርብ ላይ ስለሆነች መሰማት ካለባቸው የድነት ድምጾች በላይ ጎልተው የሚሰሙት ስብራቶቿ ብቻ ናቸው። ዕለተ አርብ ማለት ያ 5 እንጀራና 2 ዓሣን አበርክቶ ከ5000 ሰዎች በላይ እንዲበሉ ያደረገው ጌታ ዕለት ዕለት በየምኩራባቸው እንደ ባለሥልጣን ያስተምር የነበረው አምላክ ማዕበሉንና ወጀቡን ጸጥ ማድረግ የቻለው ክርስቶስ ዓለማትንና ውሃዎችን የፈጠረው ፈጣሪ በመስቀል ላይ ሆኖ ውሃን ተጠማው ያለበት ቀን ነበረ። ይህ ቀን ሁሉ የእሱ ሲሆን ሁሉን ያጣበት ዕለት ነው። ኢትዮጵያም ዕለተ አርብ ላይ ስለሆነች እውነቶቿ ሁሉ ተደብቀው ልክ ክርስቶስ ውሃን ፈጥሮ ውሃን እንደለመነው ሁሉ እሷ የራሷ የነበረውን አሰብ እየለመነች ትገኛለች። ያ በማርያም ያደረው ቃል አንደበቶች ሁሉ ለሱ ይገዙለት ዘንድ ስልጣን ነበረው። ይሁን እንጂ በሞቱ እኛን ሊመስል ወደደ። ሞት የማይገባው አምላክ ራሱን ለመስቀል አሳልፎ ሰጠ። ዕለተ አርብ ክርስቶስን በእውነተኛ ልባቸው ሲከተሉት ለነበሩ ሰዎች እጅጉን ጨለማ የወረሰውና እጅጉን ደግሞ የድህነት ተስፋ የተላበሰበት ዕለት ነበረ። በኢትዮጵያ ምድር እየሆነ ያለው ነገር ከዚህ የተለየ አይደለም። በየዕለቱ የምንሰማቸው የሞት ዜናዎች፣ የመታገት ወሬዎች፣ የመደፈርና የስርቆት ተግባሮች እጅጉን አስፈሪና አስደንጋጭ ናቸው። ይሁን እንጂ ጎን ለጎን በእነዚህ አሸባሪዎች ቡድኖች ላይ እየተወሰደ ያለው እርምጃ የመከላከያን አቅም የሚያሳይና ለሌሎች ጸብጫሪ ጎረቤቶቻችንም ቢሆን ተስፋ ቢስነትን በግልጽ የሚያሳይ ነው። መከላከያ በእነዚህ አሸባሪ ቡድኖች ላይ እየወሰደ ባለው እርምጃ የተደሰቱ ሰዎች አገሪቱ ከአርብ ወደ እሁድ የምትሻገርበትን ትክክለኛ ፍኖት ይዛለች ሲሉ ይናገራሉ። እነዛ አይሁዳውያንና የካህናት አለቆች የሆኑት ህወሓት፣ ሸኔና ጽንፈኛው ፋኖ ኢትዮጵያን በጲላጦስና በሄሮድስ ፊት ለፍርድ አቁመዋታል። ጲላጦስም ሆነ ሄሮድስ ለኢትዮጵያ ሳይሆን ለአሸባሪዎቹ ቡድን የቆሙ ናቸውና ሀገሪቱን ለሸኔ ለህወሓትና ለጽንፈኛው ፋኖ ፍላጎት አሳልፈው ሰጥተዋታል። እሁድ የሆነው የኢትዮጵያ ትንሣኤ ቀርቧልና ከደናቁርታን መንደር የተገኘው አስተዋዩ ጌታቸው ረዳ ከሽማግሌዎቹ ስብስብ ይልቅ ኢትዮጵያን መርጧል። ሌላው የህወሓት አባልና በህወሓት ውስጥ ከፍተኛ ባለስልጣን የነበሩት ፕሮፌሰር ክንድያ ከጠቅላይ ሚኒስቴሩ ጋር ሆነው ሀገራቸውን ለመርዳት የትምህርት ሚኒስቴር አማካሪ ሆነው ተሹመዋል። ወይዘሮ ኬሪያ ኢብራሂምም ቢሆኑ የተሳሳተ ግምት ወስደው ከኢትዮጵያ መንግስት ጀርባ መቆማቸውን አምነዋል። አሁን ደግሞ አቶ ዓለም ገብረዋህድ ከደብረ ጽዮን ቡድን ጋር መግባባት አቅቶት ለህወሓት ሌላኛው የቤት ሥራ ሆኖባቸዋል። በ24 ሰዓት የአባቴን ቤተ መንግስት ተወርሳለሁ ብሎ ሲፎክር የነበረው ጽንፈኛው ፋኖ ያበቃለት ይመስላል። ኢትዮጵያም በትንሣኤዋ መባቻ ላይ ትገኛለች። በዘመነ ካሴ የሚመራው የጎጃሙ ፋኖ ከሸዋና ከጎንደር ፋኖ ጋር መግባባት አቅቶት እርስ በርሱ እየተታኮሰ ይገኛል። በዚህ ምክንያት በየዕለቱ የጽንፈኛው ቡድን አመራሮች እየሞቱ መሆኑን እየሰማን እንገኛለን። የጃልመሮ ታማኝ እጅ ነው ተብሎ የሚጠራው በሾዴ ላይ መከላከያ በወሰደው እርምጃ የአሸባሪውን ቡድን በእጅጉ የበጠበጠው ሲሆን እርስ በርሳቸው እንዳይተማመኑም አድርጓል። ጃልመሮም ቢሆን ጥላውን ማመን ተስኖት የቡድኑ አባላት ስልካቸውን እንዲያስረክቡና ከማንም ጋር እንዳይገናኙ ትእዛዝን
አስተላልፏል። ይህንን ትዕዛዝ ያስተላለፈበት ምክንያት ሾዴ የተገደለው የእኛ ሰዎች ከመንግስት ሰዎች ጋር በጋራ በመስራታቸው ነው ከሚል ጥርጣሬ ተነስቶ እንደሆነ ምንጮቻችን እየዘገቡ ይገኛሉ። በእነዚህ በአስቆሮቱ ይሁዳ የሚመሩት በአይሁዳውያንና የካህናት አለቆች መካከል የተፈጠረው መተራመስ ኢትዮጵያ አርብን አልፋ በዝምታ ውስጥ ወደሚያልፈው ቅዳሜ እየተሻገረች መሆኑን ማሳያ ነው ሲሉ ፖለቲከኞች ይናገራሉ። ልክ በዕለተ አርብ 9 ሰዓት ሁሉም ግርግር ያበቃ ይመስል ነበረ። ያ መላእክት የሚያመሰግኑት፣ ኪሩቤል በፍርሃት የሚሰግዱለት፣ ሱራፌልም ያለማቋረጥ ክንፋቸውን ዘርግተው በመንቀጥቀጥ ውስጥ ሆነው የሚዘምሩለት አምላክ እኛ እንድንናገር እሱ ጸጥ ያለበት ሰዓት ነበረ። ብርሃን የሆነው ክርስቶስ መስቀል ላይ ውሏልና በምድር ላይ ከባድ ጨለማ ሆነ፣ ከዋክብቶችም ረገፉ። ያ ሁሉ ግርግር ጠፍቶ ቀራንዮ የተወረረ ከተማን መሰለች። አስፈሪውና ምንም አይነት እንቅስቃሴ የሌለበት በዝምታ የተከበበው ቅዳሜ ተፈጠረ። በዚህም ቀን ዓለምን የፈጠረው ለአገዛዙ ወሰንና ድንበር የሌለው ያለ ዘራ ብሲ ከድንግል ማርያም የተወለደው ሁሉ በእሱ ሆኖ ሳለ ምንም እንደሌለው በከብቶች በረት የተወለደው የዕዳ ደብዳቤያችንን ለመደምሰስ በዮርዳኖስ ወንዝ በዮሐንስ እጅ የተጠመቀው በአልጋ ቁራኛ በደዌ ዳኛ የተያዙትን የፈወሰው የተራቡትን ያበላ የተጠሙትን ያጠጣ ወንጌልን ለእስራኤላውያኖች የሰበከ የመቶ አለቃውን ልጅና አልዓዛርን ከሞት ያስነሳው ክርስቶስ በዕለተ ቅዳሜ በመቃብር ውስጥ ነበር የዋለው። በኢትዮጵያ ምድር የተለያዩ ትልልቅ ፕሮጀክቶች እየተከናወኑ ይገኛሉ። እንደ ሀገር በዘመነ ብልጽግና 2 ጊዜ ሳተላይት ማምጠቅ የቻለችው ኢትዮጵያ 3ኛውን ሳተላይት ለማምጠቅ በዝግጅት ላይ ትገኛለች። አዲስ አበባን ብትሆን በኮሪደር ልማት ምክንያት እንደ ስሟ ዘመናና ውብ ከተማ ሆና ትገኛለች። ለ14 ዓመታት ሲገነባ የቆየው የታላቁ ህዳሴ ግድብ ተጠናቆ ሊመረቅ የወራት ዕድሜዎች ቀርተውታል። ከእንጦጦ እስከ 4 ኪሎ፣ ከሳይንስ ሙዚየም እስከ አዲስ ኮንቬክሽን የብልጽግና ቱርፋቶች ናቸው። የአድዋ መታሰቢያ ሙዚየም፣ ጎርጎራ፣ ኮይሻና ወንጪ ሌላኛው የሀገሪቱ ልዩ ድምቀቶች ናቸው። የቤተ መንግሥት እድሳት፣ የተለያዩ ፓርኮችና የጫካ ግዙፍ ፕሮጀክቶች የኢትዮጵያን ከፍታ ለዓለም የሚያሳዩ ታላላቅ ሥራዎች ናቸው። ይሁን እንጂ እነዚህን ሥራዎች ማንም ሲያደንቃቸው አትመለከትም። የተለያዩ የሚዲያ ባለሙያዎችም ከእነዚህ ተግባራት ይልቅ በሀገሪቱ እየተንቀሳቀሱ ስለሚያሸብሩት ህወሓት፣ ሸኔና ጽንፈኛው ፋኖ ሰፊ ዘገባን መስራት ይቀናቸዋል። ምክንያቱም ይህ ሁሉ ነገር እየሆነ ያለው ሀገሪቱ አርብ ላይ ስለሆነች ነው። አርብ ውሸት ኃይል አግኝቶ እውነት የተደበቀበት ወቅት ነበረ። ስለሆነም ስለሚድኑ ነፍሳት ማንም ትኩረት ሰጥቶ አያወራም ነበረ። በኢትዮጵያም ሰማይ ስር እየሆነ ያለው ከዚህ የተለየ ነገር አይደለም። የሽብር ቡድኖቹ መዳከም ለኢትዮጵያ የትንሣኤ ጉዞ መጀመሪያ ሊሆን ይችላል። አርብን ተሻግራ በቅዳሜ 11ኛው ሰዓት ላይ የምትገኘው ኢትዮጵያ እሁድን ለመቀበል ሽር ጉዷን ተያይዘዋለች። ይሁን እንጂ አርብን ተሻግሮ ቅዳሜን ለማየት እንደ ዮሐንስና ማርያም በመስቀሉ ስር ቆሞ መጽናትና መታመንን ይጠይቃል። የኢትዮጵያ ሕዝብ 130 ሚሊዮን ቢሆንም ጠቅላይ ሚኒስቴር መሆን የሚችለው ግን አንድ ሰው ብቻ ነው። ይህንን ደግሞ መረዳት ያስፈልጋል። በመሪው ያኮረፈ ሁሉ መንግስት ለመሆን ጫካ በመግባት ነፍጥ ማንገብ ሳይሆን ተራ መጠበቅ ነው የሚገባው። ተወደደም ተጠላ አሁን ያለው መንግስት በህዝብ ይሁንታ ስልጣን እስከያዘ ድረስ መምራት የሚችለው እሱ ብቻ እንደሆነ መገንዘብ ይገባል። ስልጣን ላይ ያለው መንግስት ካልተመቸን ምርጫ ጠብቀን በምርጫ ከማሸነፍ ውጪ ነፍጥ አንስቶ መዋጋትና የእርስ በርስ መባላታችን ለጠላቶቻችን ምቹ ሁኔታን ከመፍጠር በዘለለ ለኛ የሚሰጠን ጥቅም የለም። እስከ መቼ በዜጎቿ ደም ላይ ተራምደን ወንበር ለመያዝ እናስባለን ሲሉ ፖለቲከኞች ይናገራሉ። በትግራይ ያለው ህወሓት፣ በአማራ የሚንቀሳቀሰው ፋኖ፣ በኦሮሚያ የሚገኘው ሸኔ እንዲሁም ሌላ ያኮረፈ ቡድን ካለ መንግስት በወደ ሰፊነት ተቀብሎ ሊያናግራቸው ይገባል። አለበለዚያ የእርስ በርሱ መባላት የሚቀጥል ከሆነ ነገሩ በዞኖቹ ጸብ የሚጎዳው ሳሩ ነው እንደሚባለው አይነት ነገር ይሆናል። እውነት እንደምንለው ኢትዮጵያን የምንወዳት ከሆነ ጠቅላይ ሚኒስቴሩን ልናግዘውና ልናበረታታው ነው የሚገባው። ይህ ሰው መልአክ አይደለም። በስራዎቹ ሁሉ ፍጹም ሊሆን አይችልም። ከስህተቱ የሚማርበትን መንገድ ማመቻቸት እንጂ ማሸማቀቁ ተገቢ አይደለም። አለበለዚያ ሀገር እንደ ሀገር አትቀጥልም። ጫፍና ጫፍ ሆኖ መጓተቱ ተገቢ አይደለም። ሁሉም አካላት ወደ ማዕከል መጥተው በችግሮቻቸው ዙሪያ ከመንግስት ጋር መነጋገር ይገባቸዋል ሲሉ በምክክር ኮሚሽኑ ላይ የተሳተፉ የሚገኙ ማህበረሰቦች ሐሳባቸውን ይገልጻሉ። የኢትዮጵያ አርቦች በአስቆሮቱ ይሁዳ የሚመሩት ህወሓት፣ ሸኔና ጽንፈኛው ፋኖ ናቸው። እነዚህ ቡድኖች ተዳክመው እየጠፉና እየከሰሙ ይገኛል። ግን አሁንም ሙሉ ለሙሉ እንዲወድሙና በዝምታ በሚያልፈው ቅዳሜ ተሻግራ ኢትዮጵያ ትንሣኤዋ የሆነውን አሰብንና ቀይ ባህርን እንድትወርስ ዮሐንስንና ማርያምን ሆነው አብሯት የሚቆሙ ታማኝ ሰዎችን ትፈልጋለች። እናንተስ ከየትኛው ወገን ናችሁ?
ፈርተው ከሸሹት ሐዋርያት ወይንስ በጽናት መቆም ከቻሉት ማርያምና ዮሐንስ ወገን ናችሁ? መልሱን ለእናንተ ተውኩት። ዘገባውን ለማዘጋጀት የተለያዩ መንፈሳዊ መጽሐፎችና ማህበራዊ ድረገጾችን በዋቢነት ተጠቅመናል። የዚህ ሳምንት የመሃል ትንታኔያችን የእስካሁኑን ይመስል ነበረ። ከትንታኔዎቹ ጋር ቢንያም ከድር አብሬያቸው ቆየው ሲሆን ከቀሪ የመሃል ሚዲያ ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ በመመኘት ሰላም ለኢትዮጵያና ሕዝቦቿ እንዲሁም ደከመኝ ሰለቸኝ ሳይሉ የራሳቸውን ሕይወት ሰውተው ኢትዮጵያን ላቆሙ ጀግና መከላከያ ሰራዊታችን ይሁን እያልኩ በሌላ ትንታኔ እስከምንገናኝ መልካም ሳምንት ይሁንላችሁ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ለመላው የክርስትና እምነት ተከታዮች መልካም የትንሣኤ በዓል ይሁንላችሁ።